አለብኝ ሆስፒታል ናት እያስታመመች ነው ምናምን ብሎ ከዛ አረፈች ምናምን አለኝ ማለት ነው። ከመሀል ከዛ ብር እንዳልጠይቀው ማለት ነው። እንደዛ እያደረገ ሙድ ያዘብኝ። እኔ መጨረሻ ላይ ሪሙቭ አድርጌ ያስወጣሁት መቼ ነው? እንደዚህ የሆነ ቴክስቶችን በብዛት የሚገርም ያጠፋል። ቀጥታ ኢሚዲየትሊ ነው የሚያጠፋቸው። አውርቶ ከጨረሰ በኋላ ቀጥታ ሪሙቭ ነው የሚያደርጋቸው። እና አንዳንዴ እኔ ለራሱ አላያቸውም። በቃ ኮይን ሙላልኝ ሲል እገባለታለሁ። አንዴ ገብቼ ሞልቼ እንትን እልለታለሁ። እንደዛ ማለት ነው የሆነው። ከዛ ግን እኔ መጨረሻ ላይ ያለው መረጃ እንዳለ በጣም የብዙ ሰው መረጃ እጅግ በጣም ስራዎቹ ኤቭሪቲንግ በእጅ እንዳለ ነገረኛ። ለባክስ ተናገረልሽ። እሺ አንዴ እንትን ልበልልህ። ማሜ ከቅርታ ጋር ማርያምን አስገባትና ቆይ አንዴ ቦል ማርያምን አስገባት። የማርያምን የምትባለው ጊፍተሯን አስገባት። እየጻፈችልኝ ነው። በ11 ነው እሷም ገንዘብ የጠየቀች 2 ሚሊዮን ብር ነው የጠየቃት። እኔም በ11 ተጠይቄያለሁ። ክላውዲዮ እኔም በ11 አዋርቶኛል። በ11 ስለዚህ ይህንሽ ነው እያስቀጠለ ያለ ሰው ማለት ነው። አሁን እኔ ልጁ ልጠይቀው የምፈልገው ማርያም ፍላወር ላኪ ማሜ ልጁ አሁን ሄኖክ የሚሰማህ ከሆነ አንተ ኮይን ስሸጥለት የነበረበት ብር ያስገባልህን አካውንት ንገረን እስቲ። አካውንት ማለት በአካውንት አይደል ብር የሚያስገባልህ? 100,000 ኮይን ሸጥኩለት እንደዚህ ሸጥኩለት እያልክ ኦኬ። ብሩን የሚልክበት ሰውዬ ብሩ የሚያስገባልህ የሚልክልህ ለአንተ ብር የላከልህን አካውንት አንተ ብር የላከልህን አካውንት ላክልን ለኛ። ስክሪንሹት በብዛት ክሊር አድርጎታል። የተወሰነ ነው ያለው እና ከዛ በኋላ በላከልኝም ቻት ክሊር አድርጎታል። እኔ ጋር ግን ስቴትመንት ላይ ገብቼ ላውጣላችሁ። ከ3.4 ሚሊዮን ኮይን ግማሹን አስገብቶልኛል ብለሃል። ያስገቡልህን አካውንቶች ትንሽ ብር ነው እኮ አሁን አንድ ይሄ የ3.4 ሚሊዮን ኮይን ማለት እኮ ኦልሞስት በጣም ብዙ ብር እኮ ነው። ስንት ብር አስገባለህ? እሱ ለአንተ ስንት ብር አስገባለህ? በቃ የሚቀረው 1.5 ብቻ ነው። ስንት አስገብቶልህ? በቃ ቀሪው ተከፍሏል። የዚህ ሙሉ ማለት ነው። የዚህ ሙሉ ስንት ብር ነው? የዚህ ሙሉ የምትሸጥ ከሆነ ታውቋለህ ስንት? አይ ቲንክ 7 ሚሊዮን አካባቢ ነው የሚደርሰው እና 5 ሚሊዮን አካባቢ ከፍሏል ማለት ነው። ይህን 5 ሚሊዮን የከፈለው ግን በአንድ አይደለም የሚከፍለው አለ አይደል? ለምሳሌ 100,000 ስሞላለት 100,000 ኮይን ይልካል ማለት ነው እኮ። ያስገቡልህን አካውንቶች ንገረን። እነሱ በሱ ትሬስ መደረግ ይችላል እኮ ለአንተ ባንክ ማስገባት። በሱ ነው ያልከኝ። እሺ እንደዛ አሁን ከላከልኝ የሚገርም ቆይቷል። ለእኔ ብር ከላከልኝ 1 ወር ቆይቷል ማለት ነው። ጆዬ ቼክ አድርጊው፣ በውስጥ ልኬልሻለሁ። ይቅርታ እዚህ ሄኖክ አሊያስ የሚለው አካውንት ላይ ያለው ልጅ ማን ላከልኝ? ሄኖክ ነው እንዴ? ክላውዲዮ አንቺ ነሽ? ያንተ ሄኖክ ነው ወይ? አይደለም። እና ለምንድን ነው እስካሁን ሄኖክ የሚለውን ስም ያዝከው? አዎ ጆዬ እኔ እኮ ሲጀምር ብሬን እንዲመልስልኝ ነው እንጂ ያዝኩት አካውንቱን። እኔ አካውንቱን መውሰድ ፈልጌ እኮ አይደል። የሰጠው 1.4 ሚሊዮን ኮይን ነው። ግማሹ ነው የሚደርሰኝ። ለእኔ የሚደርሰኝ 700,000 ኮይን ነው። 700,000 ስንት? 700,000 ነው የሚደርሰኝ። ወደ 2 ሚሊዮን ብር ማለት ነው። ስሚ ጆ ስማ 700,000 ስንት ነው? 2 ሚሊዮን 700,000 ክላውዲዮ እሱ እኮ አይደለም። አንተ በቃ 1 ሚሊዮን ብር ተበልቻለሁ ብላላ። ካሜራን ብከፍተው ከ1 ሚሊዮን አይበልጥም። ካሜራን ለምን አከፍተው? በቃ አንተ እባክህ በጣም ተበድለናል፣ ተበልተናል፣ ተዘርፈናል። አረ ጆን ዳንኤል፣ አረ እባክህ ወደ መፍትሄ ሄዱልኝ፣ አረ ብሬ መልሱልኝ። ስለዚህ ስማ ሄኖክ የምትባለው ሰውዬ ከእሱ ጋር እየቀጠልክ እንደሆነ አንተ እያስቀጠልክ እንዳልሆነ ስራውን ለማረጋገጠኛ እንዲመቸን እዚህ ጋር ውጣና በትልቁ ቪዲዮን አብራ። አንተም ተበዳይን አይደለ? ምን ችግር አለው? በቃ ቪዲዮን አብራና ክፈት። ውጣ። ለምንድን ነው አንተ በቪዲዮ ማትከፍተው? በትልቁ አድርገውና ቪዲዮ ክፈት። ማሜ በትልቁ አድርገው ኤልያስን ከዛ ቪዲዮ ክፈት። በቃ አዋራን፣ በቪዲዮ ወጣ አዋራን። እንዴ አንተም ተበዳይ ከሆንክ ለምንድን ነው በውስጥ የምታወራን? ክላውዲዮ ስትለው ይወጣል። ክላውዲዮ እዚህ እንትን ማለት ምንም መፍትሄ ያመጣል። የተበደሉ ሰዎች አይመሳሰልም ለማየት ብቻ ነው። ይሄ ልጅ በቃ ትክክለኛ ፎቶ አሁን በውስጥ ልከውልኛ ማሜ። ይሄ ራሱ ፎቶ ልክልሃለሁ። ይሄው ፎቶ ይሄ ነው። ትክክለኛውን ፎቶ ፎቶ ተልከውልኛ ልክልሃለሁ። ሞን ምን አልከንታ ምን አለ ሐሳብ ማሜ ምን መሰለ የሚደረገው እንደዚህ አይነት ነገር ሰብሰብ ብትልና የላክንበት አካውንት ለምሳሌ ማለት ነው እኔን እንትን ያለኝ ነው እዚህ ጋር ቴክስቶቹ
ብር ላክልኝ ሲለው ምን እንደሚለኝ ዛሬ ደረሰኝ እልክልሃለሁ ብቻ ነው በቃ። እምቢ አይልም። የሚገርም አይከለክልህም። እና እንደውም እኔን ኢትዮጵያ ውስጥ እንዳለ ነበር የነገረኝ። እና 1300 ምንድን ነው 1300 ነው በአጠቃላይ ድምሩ የሚለው 1400 በሚሊዮን ነው እዚህ ጋርም ይኸው። ከዛ ደግሞ አይደለም ምናምን አጠቃላይ ከታች ነው ብዬ ነበረ። በሚሊዮን ቢሆን 1.3 ነው ወንድም። 1.3 ማሱ አጠቃላይ ድምሩ ብሎ ነው የነገረኝ። አይታይም ከታች ኦኬ። እኔ ያልኩት ከፈትና እሱ መሆኑን እስኪ ስልኩን ከፍተህ ስክሪንሻት አድርገው። ከፍተህ ይሄኛውን ራሱ አለው። አልሐምዱሊላህ ሰላም ነው። አንተ ተበልተህ ከሆነ አሁን ሀቀኛ ከሆንክ የሆነ ተበልተህ ከሆነ ይሄ ስልክ ማም ይሄ ነው ስልኩ። እሺ አንዱ ስልክ ይሄ ነው። ኦኬ አንተ በቃ ሀቀኛ ነህ። ተበልተህ ነው አይደል? አዎ ከሆነ ቪዲዮ አብራ። እኛ አሁን ሁላችንም ቪዲዮ አብርተን ነው አይደል? እንታወቃለን። እኔ እዚህ ጋር ሲጀመር ሶሻል ሚዲያ ላይ እንትን ብዬ ማለት ሰርች በአካል አሁን ወደ መፍትሄው ለመሄድ ያክል ማለት ነው። ምን መሰለ፣ ወደ ህግ ለመሄድ የተበላ ሰው ይሰብሰብና ነገውኑ ክስ ይመስረት። ከዛም በኋላ የተላላከበት አካውንት እንዳለ ማሜ ያስገባበት አካውንት የሁሉም ስለሚገናኝ የሚያወጡበትም የሁሉም አካውንት ይታገዳል። ከሱ ጋር የተሳተፉ ሁሉም ሰዎች ይታሰራሉ። ያ ነው ሶሉሽን የሚሆነው። አካውንት የተጠቀመባቸውም የላኩም ያስላከም የገባም ያኔ እውነቱን ያወጡታል ልጁ ውጭ። ስለዚህ የዚህ ልጅ ራሱ ስልክ ቁጥሩ ያዘው። የዚህን አሁን የገባው ጠዋት ደውዬላለሁ ብሎ ያዘውና ይህንንም ስጠው። አዎ የአሁኑ ሰው የአሁኑ ልጅ በደንብ መያዝ አለበት። የዚህ ልጅ ቁጥሩ ካለ ችግር የለም። ማሜ ቁጥሩን ለኔ ላክልኝ። እሺ ቁጥሩን የዚህ ልጅ ቁጥር ያዘው። ይሄ ልጅ አንደኛ ተባባሪ ሆኖ ነው ነገር ለ1 ሚሊዮን ብር ተበርቶ ቪዲዮ አልከፍትም ማለት ነው። ጎን ቁጭ ብለው ነው እኮ ይሄን ነገር እየቀመሩ ያሉት። ጎን ለጎን ቁጭ ብለው ነው። ሄኖክ ይኸውልህ ጊዜ ሲገዛና ሲለሳለስ ስለማታውቁት ካየኸው ማታ ነው ሎጊን ያልኩት አለ። ሰዓቱን ግን ካየኸው ሎጊን ያለበት ላይ ሞርኒንግ ላይ ነው የሚለው። ገብተዋል። ስለዚህ ማታ ላይ ሲያወራ የነበረው ማን ነው? ከሁለት አንዱ። ይኸው አሁን እሱ ያሳያችሁ ኤአይ ጀነሬትድ የሆነ እንትን ነው ራሱ ፎቶ ማለት ነው። እዚህ ጋር አሁን ይሄ የገባ የወጣው ምናምን የስልኩን ሎጊን ሂስትሪ ያሳያችሁ ኤአይ ጀነሬትድ የሆነ ነው። እና 1 ሚሊዮን ብር ተበልቶ እኔ ቪዲዮ ሶሻል ሚዲያ ላይ ያልወጣም ቪዲዮ ምናምን 1 ሚሊዮን ተበልቻለሁ ካለ ብሩ ነው የሚፈልገው። እንዲሰጠው ቪዲዮ ወጣ ይህንን እንትን ሰፋ አድርገው ላሳያችሁ። እዚህ ጋር እኔ የእሱን ቻት ሂስትሪ ክሊር አድርገውብኝ ማየት ስለማልችል ነው እዚህ ጋር ማለት ነው። አንተ እናቴ ተው ፊቱ ራሱ ግንባር ራሱ አስተውቃል። አንደኛ እናቴ ተው ሲጀመር እኔ እኮ ኢትዮጵያ ውስጥ ነው የምኖረው። እንዴት ነው የምታስቡት? ኢትዮጵያ እኮ ሎጊን አሁን ሪከርድ ያደረገ ሰው ፊቱ ታይቷል። በቃ ከሪከርድ ላይ ፊቱ ይወጣል። ሎጊን አልኩት ያለው እኮ ኢትዮጵያ ነው። ቅድም ኢትዮጵያ ነው የሚለው አሁን ደግሞ ሊቢያ ነኝ አለ። ሊቢያ ነኝ እኮ ነው ኢትዮጵያ ውስጥ ነኝ ያለሁት እያልኩ አሁን ደግሞ ሊቢያ ነኝ ብለህ እኮ ሊቢያ ውስጥ ነው የምኖረው እያልከኝ እኮ ነው። እንዴ አሁን ሊቢያ ውስጥ እኮ ነው የምኖረው። እንዴ ፊቴን ምናምን ትለኛለህ? ኧረ እንደዛ አላልኩም። እኔ ኢትዮጵያ ውስጥ ነው የምኖረው። ኢየሱስ ማን ነው ስምህ ወንድሜ? ቆይ ሄኖክ ማን ነው? አሁን በሄኖክ አካውንት የገባው ስምህ ማን ነው እኮ? እኔ እኮ ሶሻል ሚዲያ ላይ ስሜን ማውጣት ስላልፈለግኩ ነው። ሞን አይነግርህም። አንተም ተበደልክ፣ በታሪክ አይነግርህም። አንድ ላይ ለማመልከት እኮ ነው። አንተም ከተበደልክ ያስገባህበትን አካውንት አውጣ ስንልህ አትነግረንም። የባንክ አካውንቱን ቻት ሂስትሪ ክሊር አድርጎብኛል ማየት አልኩሽ። ነገ ለክስ ትሄዳለህ፣ አብራቸው ትገናኛለህ። ለምን አልሄድም? ትሄዳለህ ነገ። እኔ እኮ ነኝ ከፍተኛውን የተበላሁት። እንደውም እኔ ነኝ ከነዚህ ሁሉ። ካልመጣህ ግን ሌባው ተብለህ ስልክ ቁጥር ምናምን የሚያዘው አንተ ነህ። ለእሱ አያሳስብም ማሜ። ነገ ስትሄድ ለምን ይሄ ሁሉ ይኸው እኔ የላኩበትን አካውንት ነው ያወጣለሁ። አንተም የላክበትን አካውንት አውጣ። ህግ እያየ ነው፣ መንግስት እየሰማ ነው። ገባ? ሁሉም ጆርዳኔል የላከበትም ይሄ ሁሉ ማን ነው? ቅድሙ ካላብ የሚባለው ልጅ ካሌብ የሚባለው የወጣው ልጅ እሱም የላከበት ሁሉም የላከበትን አካውንት እንትን ይበል። መንግስት ትኩረት ይስጠው ይሄን ነገር። በቃ ለጥፍልን አካውንት ያስገባበትን። እኔ እኮ ብር አላስገባውም እየነገርኩ። እኔ እኮ ብር አይደለም ትራንስፈር ያደረኩት።
ወደ አንተ ያስገባልን አንተ ብር ካላስገባ ይኸውልህ፣ አሁን አንዴ ዝም በል። አንተ ብር አላስገባህም አይደል? አንዴ ዝም በል። ይኸውልህ አሁን አንተ ዲስትራክሽን ነው እየፈጠርክ ያለው። ምክንያቱም አሁን አንተን ጥያቄና መልስ ውስጥ ገብተን ማለት ነው አንዱንም ትክክል አልመለስክም። ጆን ዳንኤል ኦልሞስት 5 ጥያቄ ጠይቀዋል። ከአምስቱ ሁሉንም ነው የሳትከው። ሁለተኛ ነገር ደግሞ እኔ ይኸውልህ ግልጽ አድርጌ የምነግርህ የንግድ ባንክ አሁን ትራንዛክሽን ከሱ ጋር ካለ ቅድም ከሜሴጅ ከምናምን እያልክ አልነበረ? እነሱን ካለ ማውጣትና ማሳየት ትችላለህ። ከሜሴጅ ውስጥ አዲስ አበባ ከሆንክ ችግር የለውም፣ የዕለት ተዕለቱንም ማሳየት ትችላለህ። ስለዚህ አንተ ተበዳይ ከሆንክ ማለት ነው አንዴ ዝም ብለህ አዳምጥና ከዛ በኋላ የምትጠየቀውን ጥያቄ ደግሞ ማለት ነው ካላወቅህ አላወቅኩም በል። ምክንያቱም እየመለስክ ያለው ዲስትራክትኛን ለማድረግ ወይንም ደግሞ ነገሩ ወደ ሳይድ እንዲሄድ እንጂ ነገሩ ፍሬ እንዲያፈራም አይደለም የፈለግከው። ምክንያቱም ይሄ ልጅ የልጁን የትምህርት ቤት ነው አይደል የተወሰደበት፣ ሀቁን የተወሰደበት እዚህ ጋር እንቅልፉን አጥቶ ሌሊቱን ሙሉ ተሰቃይቶ የሚያመጣውን ገንዘብ ነው አይደል የተወሰደበት። ልጄንም ማስተምርበት ነው ብሏል። ይሄን ሁላ ነገር እየሰማህ ገብተህ ይሄን ያህል ሚሊዮን